ግን የኛ ሲሆን አባትም መሪም ዝም ሲል ያማል የኦሮሞ ባለስልጣኖችም ጭምር እነዚህን ሰዎች እናንተ ናችሁ እንደመጠየቅ ያለባችሁ ምክንያቱም ኦሮሚያ የደም መሬት ለማድረግ እየተጉ ያሉ የፋኖ ተላላኪ ናቸው እንደሚታወቀው ዘመርኩም የፋኖ ተላላኪ ነው በመቀጠል ኢዮብ ዘሚካኤል የሚባል ልጅ የፋኖ ተላላኪ ነው እንደገና ደግሞ ኢፎይ የፋኖ ተላላኪ ነው ከዛም ቀጥሎ ልደተ ቃል የሚባል ልጅ ኦሮሚያ ላይ በፋኖ አደረጃጀት ውስጥ የሚሰራው ነገር የሚታወቅ ነው ስለዚህ መንግስትም ጭምር ነው ቆሽ አስቡት ይሄንን ኦልሞስት ሙሉ ማዳመጥ ስለማልፈልግ ማስደመጥም ስለማልፈልግ ስለሚያመኝ አባቶች ብቻ አድክመውኛል እኔ ልቤ ደክሟል አስሪ ያ አንተ ወዳቸው ማጭማ እኛ ብር አለ አልহামዱሊላህ ነጋዴን ሙስሊሞች ተጽዕኖ ፈጣሪ ነን የኢትዮጵያ ኢኮኖሚ በእጃችን ነች ሆም ብላችሁ አዳምጡ አስተውሉ ብር አላቸው ነጋዴዎች ናቸው ያገሪቷ ኢኮኖሚ በእጃቸው ነው በድፍረት ሚዲያ ላይ አይወራም በድፍረት ሚዲያ ላይ አይወራም አስሪ ያ አንተ ወዳቸው ማጭማ እኛ ብር አለ አልহামዱሊላህ ነጋዴን ሙስሊሞች ተጽዕኖ ፈጣሪ ነን የኢትዮጵያ ኢኮኖሚ በእጃችን ነች ሙስሊሙ ከሌለ የኢትዮጵያ ኢኮኖሚ እኮ አፈርድሜ በለበቅ ና ይሄን መልካም እንጂ በድፍረት የሚናገሩ ሚዲያ ላይ ከዚህ መጽሐፍ ቅዱስ ውጪ የሚከተሉት ሌላ አምላክ ካላቸው አባቶች አላቅም ወይም የቤተ ክርስቲያን መሪዎች ካላ አላቅም ግን ዝምታው እስከመች ድረስ ነው ዝምታው እስከመች ድረስ ነው የምትሳደቡበት ኢንተርኔት የአረብ ሙስሊሞች ነው ስለዚህ ሁሌም አይኖቻችሁን ወደ ውስጥ ማየት ልመዱ ወደ ራሶቻችሁ አዙሩ እናንተ ይህን ያህል አመት ስታስነሱ እነሱ መቼም ኮፒ ሊንክ ታብታብ በሼር እንደማያደርጉ ታውቃለህ ሪያሊቲ የሚባል ነገር አለ ሪያሊቲው ይሄ ነው ዜጋ ናቸው ማለት የእናንተ ጉርብትና ይቀራል ሀገሪቷም ተዳዳሪያ ህግ አላት እናስረሳሉ እስልምና ላይ ሲሰሩ የነበሩ ክርስትና ላይ ሲሰሩ የነበሩ ሰዎች አሉ ህግ ከተዳኙ ህግ ነው የሚዳኛቸው አለቀ ምንም የሚያስጨንቅ ነገር አይደለም ግን ከሙስጠፋ ሰንደል እንዳትገዛ ከሀሊማ ሳምቡሳ እንዳትገዙ ምናምን የምትርስ ጥረት የምታደርጉት በዜግነትና በማህበረሰባዊ ካልሆነ በቀር ወዳጅነታችሁ ላይ ይሄ የኔ ሀገር ነው ይሄ አንተ ሀገር ነው የሚባል ነገር የለም ማንም ክርስቲያን ከሙስጠፋም ከማንም ሙሉ አለው ማዳመጥ ስለማልፈልግ ማስደመጥም በጣም ስለሚያምንና አባቶች ብትችሉ ተነስታችሁ መልስ ብትመልሱ አናቀውም ትልቅ መልስ ስለሆነ አናቀም ኦርቶዶክስን ለአንድ ብሔር ብቻ መስጠት ያማል ኦርቶዶክስ ያማራ አይደለችም ኦርቶዶክስ የክርስቶስ ኢየሱስ ቤተ እምነት ናት እና ደግሞ የሚያድነንም ደግሞ ብሔራችን አይደለም የሚያድነን ሃይማኖታችን ነው ሃይማኖታችን ደግሞ የሁሉም ክርስቶስ ኢየሱስ የሞተው ለአማራ መርጦ ብቻ አልሞተም ኢየሱስ ክርስቶስ የሞተው ለዓለም ህዝብ ሁሉ ነውና እነሱ ጨምቀውት ወደ ብሔርና ወደ ሆነ ፖለቲካ ሲወረውሩት ቢያንስ ተነስተው አባቶች የሆነ ነገር ቢናገሩ ለምን ቢባል እኔ አሁን የሃይማኖት ማን ነው የሚሉት ይሄ ቀሲሱ ማለት ነው የተናገረው አይወክለኝም እንደ ኢትዮጵያ ማለት ነው እንደ አንድ ኢትዮጵያዊ እንደ አንድ ክርስቲያን ክርስትና ውስጥ እንዳለ ሰው አይወክለኝም የተናገረው ቃል ነው ይህ ሐሳብ የአላህ በረከት ይደርብኝ የሚል ወይ የመሐመድ በረከትና የሚደርብኝ የሚል አንድ የሆነ ሃይማኖትን የሚወክል የመጅሊስ ትእዛዝን የሚሰጥ የሚመስል መሪ ይሄ እንደዚህ ቃላቶችን ሲናገር የኛ አባቶች ስራ ሊበዛባቸው ይችላል አባቶችን እንንቃለን ማለት አይደለም
አባቶችን እንንቃለን ማለት አይደለም። አባቶችን ወደድንም ጠላንም እናከብራለን፣ እንንቃለን፣ እናከብራለን፣ እንገዛለን። ለምን ቢባል ክህነትን ያገኙት በምንድን ነው ከተባለ በክርስቶስ ኢየሱስ እምነት አምነው አባት ብለው ተሹመው ነው። ስለዚህ የሾማቸውም ራሱ ክርስቶስ ነውና እነሱን ክርስቶስን በምንቀበልበት አይን እንቀበላለን። ግን ድምጽ ቢሆኑ መልካም ነው። ልባችንን ባያደክሙት። ሚዲያ ላይ ብዙ ሰዎች ወደ ክርስትና እየመጡ ነው ያሉት። ያኔ ወደ ክርስትና ሲመጡ አሜን ተብሏል። አሜን የተባለው ሁሉ አሁን የለም እና ኦርቶዶክስ የአማራም አይደለችም፣ የኦሮሞም አይደለችም፣ የጉራጌም አይደለችም፣ የወላይታውም አይደለችም። ኦርቶዶክስ የዓለም ሁሉ መዳኛ አንዲት ሃይማኖት ተብላ የተሰጠች ናት እና በዚህ ቢሆን መልካም ነው። የሚሰሙ ከሆነ እውነት ጮህታችንን የሚያዳምጡ ከሆነ አባቶች ቢነቁ ልጆቻችን ደክሟቸዋል፣ አሟቸዋል ብለው ቢሰሙ መልካም ነው። መጽሐፍ ቅዱስ ሲናገር ማንም ታናሽነትን አይቶ እንዳይነቅህ ይጠንቀቅ ይላል አይደል? ልክ ማንም ታናሽነታችንን አይቶ እንዳይነቁን በልጅነት ልጅም እንደ ልጅ እንዲታይ አባትንም ደግሞ እንደ አባት እንድናይ ልክ አቤት የሚለንም ደግሞ አባት እንዳለ እንድናውቅ እንዲታወቅልንም ደግሞ እስኪ ትንሽ ካሉበት መቀመጫ ደንገጥ ብለው የተወሰነ መልስ ቢመልሱልን። በቃ በጣም ነው የሚያመው። ክርስቶስ ኢየሱስ ተሰድቦ ነው ብዙ ብለንበታል። ከሁለት ከሶስት ቀን በፊት ኢየሱስን አእምሮ በሽተኛ ነው፣ ኢየሱስ መራቢያ ብልት አለውና ኢየሱስ ክርስቶስ ለምንድን ነው ሚስት ያላገባው? ኢየሱስ ክርስቶስ እኮ ጣዖት አምላኪ ነው ምናምን እያሉ ብዙ ቃላቶችን ሲናገሩ ሰምታችኋል። ለጆሮ የሚሰቀጥጥ ነገር። ይሄ ሁሉ ነገርን ለመመለስ ሲመጣ ወጣቱ የገባውን ማለት ነው ለሚባል አባቶች አይደል ኢየሱስ መራቢያ ብልት አለውና ኢየሱስ ክርስቶስ ለምን የምንናገርለት ቃል የምናወራው ቃል የገባንን እውነት ነው። ስለዚህ ቤተክርስቲያን እንካችሁ እናንተ ሂዱ ለዚህ ወንጌል አገልግሉ ላትል ትችላለች። ግን የገባውን እውነት ባገኘው አጋጣሚ ክርስትናችን ስለሚያስገድደን ወንጌል ይሰራል። ሲሳደቡ የነበሩ እስላሞች ዛሬ ደግሞ ተነስተው ደግሞ አሳዳጅ ሆነው ደግሞ መንግስቱም የኛ ነው፣ ጊዜውም የኛ ነው፣ ምናሳስራቸውም እኛ ነን። ግማሹ ምን ይላል? ረግጠናችሁ እናስገባችኋለን ምናምን ይላል። እዚህ ላላችሁ ካህናቶች አንዲት ጥቅስ ልስጣችሁ፣ የቤት ስራ ይሁንላችሁ። ሐዋርያት ሥራ ምዕራፍ 20 ቁጥር 28 ላይ እንደዚህ ይላል፣ በገዛ ደሙ የዋጃት የእግዚአብሔርን ቤተክርስቲያን ተጠብቋት ዘንድ መንፈስ ቅዱስ እናንተን ጳጳሳትን አድርጎ ለሾመባት ለመንጋውም ሁሉና ለራሳቸው ተጠንቀቁ ይላል። ተጠንቀቁ ሲል ትእዛዝ ነው እና የሚያስጠነቅቅ መንፈስ ቅዱስ እንዳለ እወቁ። ልክ ስልጣን መሬት ላይ ባለ ብቻ አይደለም፣ በሰማይም ደግሞ የሚያይ አምላክ አለ። ዝምታው መልስ የሆነ ሳይናገር የሚያስፈራ የሱ መምጣት ግርማ ሞገሱ አስፈሪ የሆነ ለካህናቱም ሆነ ለምእመኑ የሚፈርድ አንድ አይን አለ። እሱ ግን ተጠንቀቁ ይላል። የተሰጣችሁን ስልጣን በአግባቡ ተጠቀሙ። አባቶች አመሰግናለሁ። እሺ ወንድማችን ተሜ እናመሰግናለን። እንግዲህ በተለይ አሁን አንተ ካነሳው አንፃር ተደጋግሞ ተነስቷል ሐሳቡ። ግን ያው ነገሩ በቸልታ መታየቱ እነሱ ጉዳዩን በፈለጉት መንገድ ማኒፑሌት እንዲያደርጉት አንዳንዴ ፖለቲካዊ ይዘት ለመስጠት ሲሞክሩ የተለያየ አይነት ነገር ማለት ልጆቹን ፎይንም ሆነ ሌላውንም ሰው ተጠያቂ ማድረግ የሚችሉበትን የትኛውንም አይነት መንገድ ተጠቅመው ሁሉ ነገር በእነሱ እጅ እንደሆነ አድርገው ነው እየደከሙ ያሉትና እውነት ለመናገር ይሄ በጣም አሳዛኝ ነው። ግን ደጋግመን እንዳልነው እኛ አባቶቻችን ልጆች ነን፣ የቤተክርስቲያን ልጆች ነን። መንፈስ ቅዱስ ጳጳሳት አድርጎ አባቶቻችንን የሾመ እንደሆነ እናምናለን። ቅዱስ ሲኖዶስ በመንፈስ ቅዱስ የሚመራ የቤተክርስቲያን የበላይ አካል እንደሆነ እናምናለን። እዚህ ላይ ምንም ብዥታም ጥርጣሬም ሊኖረን አይገባም። ሁላችንም ኦርቶዶክሳውያን። ግን በቃ ማንም ሰው እኛ አትሊስት እንግዲህ ታናናሾች በዚህ መንገድ ከተሰማን ታላላቆቻችን እግዚአብሔር ከኛ የበለጠ ኃላፊነት
የነ ቅዱስ ጴጥሮስን የነ ቅዱስ ዮሐንስን ኃላፊነት የነ ቅዱስ ጴጥሮስን የነ ቅዱስ ዮሐንስን የነ ቅዱስ ያዕቆብ ኃላፊነት የሰጣቸው አባቶቻችን አትሊስት በዚህ ደረጃ እንኳን ለጉዳዩ ለምን ትኩረት አልሰጡት የሚለው ያስደነቀንም ያስገረመንም ያሳዘነንም ነው። በተለያየ መንገድ እየገለጥ ነው ያለ ነው እና እንግዲህ እግዚአብሔር መፍትሄ እንዲሰጠን ፈቃዱ እንዲሆን ሁላችንም እየጸለይን ከኛ የሚጠበቀውን ግን እያደረግን እንቀጥል ነው ዋናው እንግዲህ የመወያያ ማጠንጠኛ ሐሳባችን። ወንድማችን ኢዮብ እንኳን ሰላም መጣ ሰላም ብለናል። ምናልባት አንተም ፕላንትና ጉዳይ ሐሳብን ሼር አድርገንና እንቀጥላለን። ሰላም ቀሲስ ካይናት ፍቱኝ ይዋርኩኝ። ሰላም ክርስቶስ ከኔም ከናንተ ጋር ይሁን። ሰላም ብያለሁ ሁሉንም ባላችሁበት ሀገር ሰዓት አቆጣጠር። አንዳንድ ጊዜ ብዙ መናገር ራሱ ዝም ብሎ መድከም ይሆናልና ግን እስካለን ድረስ ያለን መረጃዎች አንዱ ለአንዱ ማካፈሉ ጥሩ ነው። እኔ ዛሬ የተኛ ሰው አልቀሰቀስም ማለት እኛ ምንድነው ማድረግ ያለብን ምንድነው መሆን ያለብን የሚለው ነገሮችን ነው ማውራት የምፈልገው። እኔ ዛሬ የመጀመሪያ ሁላችንም ባለንበት ደብር ባለንበት አካባቢ ባለንበት ሀገረ ስብከት መንቃት ያለብን ነገሮች ይኖራሉ። ማድረግ ያለብን መወሰን ያለብን ተጨማሪ ደግሞ ተዘጋጅተን ነው መኖር ያለብን። ዛሬ አንድ መረጃ ደርሶኝ ነበር ከአጋሮ ትምህርት ቤት ውስጥ ልጆች እየተመቱ ነበር። ብዙ አንድ ሴት ጉዳት ሁሉ ደርሶባታልና ይሄ እንግዲህ አሁን እየሄደ ባለው ጉዳዮች ናቸውና እረኛ የሌለው በግ ማንንም ይሰርቃል የፈለገ ጅብ ይበላዋል ችግር የለውም። እንግዲህ እግዚአብሔር አንድ ቀን እረኛ ይሰጠናል። ዛሬ በብዙ ነገሮች እረኛ አተናልና እግዚአብሔር አንድ ቀን እረኛ ይሰጠናል። ትክክለኛ እረኛ የሚጠብቀን እረኛ ይሰጠናል። እሱ እንተማመናለን። ሌላ በዚሁ አጋጣሚ መናገር የምፈልገው ሁላችንም አይተናል። አሁን መጠንቀቅ ነው ያለብን። ከምንድነው የምንጠነቀቀው? እፎይ ቢያዝ ይፈረድበታል። እንዴት ካላችሁ ሃይማኖት ተቋም ውክልና እዛ ውስጥ አለን ብለን የምናምን አካል እንደዚህ ከፈረደብን ውክልና ከሱ ውስጥ የሌለን ፍርድ ቤት ቢቀርብ ማስረጃ በትክክል ቢቀርብበት በትክክል እንደሚፈረድበት ሁላችንም የምናውቀው ጉዳይ ነው ማለት ነው። ሌላኛው ደግሞ የነሱ ንግግሮች እኛ የተናገርነው ማስረጃ አለን። ማስረጃው አምጡ ሲባል ማስረጃችን አንዳንድ ዩኒቨርሲቲ መምህራኖችን እየጠቀሱ ይሄ መምህር እንደዚህ ብለዋል ይሄ መምህር እንደዚህ ብለዋል ስለዚህ እኛ የተናገርነው ነገሮች ትክክል ናቸው ከተባለው እንጂ ሌላ ከተጻፈው እንጂ ሌላ ያልነው ነገር የለም። አንዳቸውም እንኳን ትክክል አይደለም። የኛኮ ማለት ነው ስንት አሽቃባጭ አለን። የኛ አንገቱ ላይ ማተም ያለው ብዙ አሽቃባጮች አሉት። ሌላው ደግሞ በዝምታ ራሱ በነገራችን ላይ ትክክል ነው። ይሄ ሰው ተሳድቧል፣ ይሄ ሰው መንገድ ማለት ያለበት ቦታ አልፏል ብሎ እንደማመን ነውና ያ ደረጃ ላይ ደርሰናል እኛ። እነሱ ግን በአቋም ደረጃ ከላይ እስከ ታች እውነት ነው አባት አላቸው፣ አድራጀት አላቸው፣ ጉልበት አላቸው፣ አርጓ ሳይቶናሉ። እኛ ደግሞ እግዚአብሔር አለን። ለጊዜው ምንም መናገር ስለማልፈልግ እንዲህ ነው ማለት ስለማልፈልግ ከትላንት ወዳም ይያልን ስለነበረ እንደ ድንገት የሆነ የሚነቃ የሚያስታውሰን ልጆቹ በብዙ ቦታ የሞቱ እየተቀበሩ ያሉት ነገሮች እንኳን በዚህ አጋጣሚ እስቲ ደንገጥ የሚሉ መስሎን አስበን ነበር። የለም ምንም ያየነው ጉዳይ ወይም ደግሞ የሰማነው ብዙ ህግ ክፍሎች አሉን አይደለ? በብዙ ቦታ ማህበራቶች አሉን። ሌላ ጊዜ በብዙ ጉዳዮች የምናቃቸው በብዙ ጉዳዮች ለትችት የምናቃቸው ተናግሮ እንኳን የማይጨርሱ በብዙ ነገር የምናቃቸው ማህበራት ነበሩና ዛሬ ግን
ዝምታን የመረጡት ዛሬ አይደለም። በነገራችን ላይ አርሲ ላይ ያ ሁሉ ህዝብ በአንድ ቦታ ኦርቶዶክስ ብቻ ተመርጦ ሲሞት ዝም ሲሉ እዛን ቀን መንቃት ነበረብን። ዛሬ ይሄ ሚዲያ ነው። አንድ ሰው ወይም ሁለት ሰው ሶስት ሰው ሌላው እንደ ድንገት ሀገር ውስጥ ላይሆን ይችላል። በፊት ለፊት ግልጽ ታይቶ ያለው እፎይ ነው። ግን ስንት እፎዮች እያለቁ እንደሆነ ልንረዳ ልናቅ ክርስቲያኖች ይገባናል። ዛሬ የሚደርስብን ጉዳዮች የሚከላከልልን አካል እንደሌለ ልናቅ ይገባል። ለራሳችን በጸሎት ንስሐ ገብተን ስጋውን በልተን ደሙን ጠጥተን ዝግጁ መሆን ነው ያለብን። አሁን ላይ ብንሞት እንኳን ሰማዕትነታችን እንኳን የማይረጋገጥበት ሰዓት ላይ ነው ያለነውና ይሄ ዘመንም ያልፋል። ለዚህ ሁሉ ማድረግ ነው ያለብን። እኔ ባለንበት ቦታ እንንቃ፣ ንስሐ እንግባ፣ ዝግጁ እንሁን ነው። ሌላ ምንም መናገሩ በቃ መድከምና ያ ሰው ባለጌ ነው አባቶችን ተናገረ አባቶችን ዘለፈ ከመባል ውጪ ሌላ ነገር ምንም የሚያመጣው ነገር የለም። እነሱ ለምን 12 ሊቃነ ጳጳሳት በቴሌቪዥን ወጥቶ ለምን እንደሚናገሩ የሁለት ዓመት ታሪካችን ነው እናውቃለን። በተራ ተቀምጦ ለምን ጊዜ መልስ እንደሚሰጡ ዛሬ ምን እንደሆነ እንግዲህ እግዚአብሔር ይወቀው። አንዳንድ ሰዎች አባቶች የሆነ የማይውት ጉዳይ አለ በውስጥ ይላሉ። እንግዲህ እግዚአብሔር መንፈስ ቅዱስ ይግለጥላችሁ በደንቢው ልጆቹንም አንድ ቀን ይታደጉ። እግዚአብሔር ሁላችንም ይታደገን። እኔ አሁን ሌላ ነገር አይደለም። እግዚአብሔር ይታደገን። አመሰግናለሁ ቀሲስዬ ሐሳቡን እንዲገልጽ ስለሰጠው። እሺ ወንድማችን ኢዮብን አመሰግናለን። እንግዲህ አንተም ጥሩ ሐሳብ አንስተሃል። ከምንም በላይ በዚህ ዘመን ያው ራሳችንን ማየት አለብን። ያለነው የጾም ወቅት ላይ ነው። በአግባቡ ወደ እግዚአብሔር መጮህ አንድ መፍትሄ ነው። እውነት ለመናገር በትክክለኛው መንገድ ከልባችን ሆነን ንጹህ ሆነን እግዚአብሔር መፍትሄ እንዲያመጣ ሁሉ ነገር ከሱ ነው። መፍትሄም ያለው እሱ እጅ ነውና እግዚአብሔር በቸርነቱ ሁላችንንም እንዲያስበን፣ ቤተክርስቲያናችንን እንዲያስብ፣ አባቶቻችንን እንዲያስብ፣ እኛንም በቸርነቱ እንዲያስበን የሀገሪቱ መከራ እንዲበቃ እንግዲህ በብዙ አይነት መንገድ መከራዋ በዝቷል። ሀገራችን የብዙ ንጹሃን ደም ፈሷል። እውነት ለመናገር ደግሞ በሌላ መንገድ ሰይጣን በሃይማኖት ምክንያት ደግሞ ደም ለማፋሰስ ነው አሁን እየፈለገ ያለው። እንዳይሳካለት ጸሎት በጣም ወሳኝ ነውና እሱን ማድረግ አለብን። መከራ ግድ ሳይመጣ አይቀርም ብሏል ጌታችንም። እንግዲህ የሚመጣም ከሆነ መዘጋጀት ነው። ንስሐ ገብተን እንደተባለው ራሳችንን አዘጋጅተን ለሰማዕትነት ለሃይማኖት መሞት ትልቅ ነገር ነው ከተገኘ እና ለሱም ጭምር እንግዲህ መጨረሻው እሱ ከሆነ ለሱም ቢሆን ራሳችንን ማዘጋጀት እንዳለብን ነው። ከዛ በመለስ ግን የሚጠበቅብንን ሁሉ እናድርግ ነው እየተባባልን ያለ ነው። ምናልባት አሁን ወደ መምህራኑ ሊሄድና እያጠቃለልን እንሄድ። እኔም ጋር ያው እየመሸ ስለሆነ ኦልሬዲ እየነጋ ነው። እየመሸ ብቻ ሳይሆን አሁን ወደ 3 ሰዓት እየሆነ ነው፣ 9 ሰዓት ማለት ነው ከሌሊቱ። ያው ከዚህ የሚበልጥ ጉዳይ ስለሌለ ነው ይህን ያህል ያመሸ ነው እና አባቶች በተለይ ለምዕመናን በዚህ አገልግሎት እየደከሙ ላሉ ወንድሞቻችን እህቶቻችን እፎይን ጨምሮ እፎይ ስላለበት ሁኔታ እውነት ለመናገር አሁን ማናችንም አናውቅ። ሰው ያስፈልገዋል፣ አይዞህ ከጎንህ ነን የሚል ያስፈልገዋል፣ የሚያስፈልገውን ነገር የሚያቀርብለት ሰው ያስፈልጋል። ይሄ ቀላል ነገር አይደለም። ይሄ ልጅ ዋጋ እየከፈለው ለአንድ ነፍሱ ክርስቲያን በመሆኑ ብቻ አይደለም። እውነት ለመናገር ቤተክርስቲያኒቱን ወክሎ ነው ይሄን ሁሉ ዋጋ እየከፈለ ያለው እና ተስፋ የሚያስቆርጠውም እንደው የሚያሳዝነውም ኢሞሽናል የሚያደርገውም ነገር ይሄ ነው። ብዙዎቹ ወንድሞቻችን እንደሚያነሱት እህቶቻችንም ጭምር አለንልህ፣ አትሊስት በቃ የሰራኸው የእኛን ስራ ነው፣ የቤተክርስቲያን ተልእኮ ነው የፈጸምከውና ከጎንህ አለን። በጣም በሚያሳፍር ሁኔታ ነገ ይሄ ልጅ ተላልፎ በፖለቲካ መንገድ ወይ በሆነ መንገድ ቢታሰር የሆነ ነገር ቢደርስበት ለማዘን እንደው መሞከር በጣም የሚያሳፍር አንገት የሚያስደፋ ነገር ነው የሚሆነውና ምን ፈራው ነገር ከመምጣቱ በፊት ዛሬ ማድረግ ያለብንን ነገር እናድርግ። ግን በተለይ ታች ላሉ ምዕመናን ወንድሞች እህቶች
በጣም ስሜታዊ ለሆኑ ስሜታቸው ለተጎዳ ልጆቻችን እንደው በእግዚአብሔር ቃል ማጽናናት አይዟቸው ከጎናችሁ ነን ማለት በጣም ያስፈልጋልና መምህራን እዚህ ላይ ሐሳብ ስጡና እየተቀለልነው እንሄዳለን። መምህር ጳውሎስ ይጀምሩ። ያመሰግናለሁ መጋቢ። አሁን የመጣችሁ ወንድሞቻችን መምህራን እንደምን ቆያችሁ? እንደምን ሰነበታችሁ? እንኳን አደረሳችሁ። ያልተገናኘን ሰሞኑን ማለት ነው። ጥሩ ሐሳቦች ተነስተዋል። ያው ቀሲስ ቀደም ብሎ ስለጀመሩ ሰዓቱም ስለሄደባቸው ወደ ማረፊያ ቢሄዱ የተወሰነ አረፍ ብለው እንደነሱ ጥሩ ይመስለኛል። ከዛ ባለፈ ግን ጉዳዩ የጋራ ይመስላል። መምህራኑም የሚያነሱት እህቶችም የሚያነሱት ወንድሞችም የሚያነሱት ሐሳብ ተመሳሳይ ነው። ለምን ዝምታው ጸና? የጋራ ጉዳይ ነው። አንድነት መፈጠር አለበት፣ የጋራ ጉዳይ ነው። ወንድሞቻችንን እህቶቻችንን መታደግ አለብን፣ የጋራ ጉዳይ ነው። ቤተክርስቲያን እንዴት አድርገን ማቆየት የሚጠበቅብን የጋራ ጉዳይ ነው። ሁሉም ሰው ሲያነሳ የነበረው እሱን ነው። ስለዚህ ቤተክርስቲያንን ለመጠበቅ የጋራ ጉዳይ በሆኑት ነገሮች ላይ ትኩረት ተደርጎ ሊሰራ ይገባል። አሁን ጫጫታ የተፈጠረባቸው ልጆች የሰማነው ቅድም አንድ ወንድሜ ሲገልጥ እንደነበረው እነዚህ ብቻ አይደሉም። እነዚህ ወደ ሚዲያ መጥተው የሰማናቸው ያየናቸው ያወቅናቸው ስለሆኑ ነው እንጂ ታፍነው በዛ በሄዱበት የሚቀሩ በርካታ እህቶች ወንድሞች አሉ። በዚህ ዙሪያ ሲሰራ የነበረው ቅድም ሳነሳው ነበር ዲያቆን ቢኒያም ያን ያክል መከራ ያን ያክል ግፍ ሲደርስበት ማንም ዞር ብሎ እንኳን የሱን ሲዲ ያልሰማ ሰው አይኖርም። በእርግጠኝነት 2002 አካባቢ ይመስለኛል አመቱን ካልተሳሳትኩኝ የሱን ሲዲ ያልሰማ ሰው አይኖርም። በጣም ስንደነቅበት የነበረውን ወንድማችንን ከጠፋ በኋላ እንዲህ ሁኛለሁ እንዲህ እየተፈለኩ ነው የሚል ሪከርድ ሁሉ አሰምቶን ነበር። ግን የት ገባ ምን ላይ ደረሰ ብሎም እየተከታተለ አንድም ሰው እንኳን የለም። አንድም ሰው እንኳን ማለት አንድም ሰው እንኳን የምናውቀው የለም። ምናልባት በውስጥ በቤተሰብ በኩል በመናምን የሚከታተሉ አካላት ሊኖሩ ይችላሉ። እና አሁን ያ ጉዳይ መደገም የለበትም። የጋራ አቋም ነው፣ የጋራ ጉዳይ ነው። እንሰራለን መነጋገር አለብን። ቴሌግራም የተከፈተ አለ ተብሏል። ያን የተከፈተውን ቴሌግራም ሁላችንም እንቀላቀል። ቅድም ቀሲስም ሲያስተዋውቁት የነበረው ቴሌግራም እህቶቻችንም ሲነግሩን የነበረውን እሱን መቀላቀል አለብን። የጋራ ጉዳይ ማድረግ አለብን። የወንድሞቻችን የእህቶቻችን ፔጆች መዘጋት የለባቸው፣ ቤቶቻቸው መከፈት መቻል አለባቸው። እንዳይዘጉ ሁላችንም ማድረግ የሚገባን ያው ከኔ ይልቅ ብዙዎቻችሁ ስለምታውቁ እንዴት እንደሚደረግ እንዳይዘጉ ሪፖርት እንዳይደረግባቸው ማለት በሪፖርቱ አማካኝነት እንዳይዘጉ ምን ማድረግ እንደሚጠበቅ እናንተ ስለምታውቁት ያንን ማድረግ። ከዛ ባለፈ ግን እህቶቻችን ወንድሞቻችንን እንጠብቅ ከያለንበት ከያካባቢያችን ማለት ነው። ከያካባቢያችን በተለይ በደንብ መጠበቅ ያለብን ቢኖር ብዬ ማስበው አጠገባችን ላይ ሆኖ መሃል ሰፋሪ የሆኑትን ሰዎች ነው። መሃል ሰፋሪ የሆኑትን ወደዚህኛው ወደ ክርስትናው አለን የሚሉ ማተብ ያሰሩ መስቀል ያንጠለጠሉ እዛኛው ደግሞ አለን የሚሉ ሐሳቡን ቀጥታ ከአማሌቃውያን ጋር ያደረጉ ወንድሞች የምላቸው በሐሳብ ደረጃ የኛ አይደሉም፣ በእምነት ደረጃ የኛ አይደሉም። ቤተክርስቲያን እንዲህ አይነት አቋም የላትም። ቤተክርስቲያን እውነቱን ትናገራለች፣ ከመሸበት ታድራለች። በቃ ልጆቿን ትጠብቃለች። በነገራችን ላይ አለማወቃቸው አለመገንዘባቸው ነው እንጂ አባቶቻችን ትላንት ከእግር የጀመረው ነው እስከ ቆባቸው ድረስ የደረሰው እስከ ቀሚሳቸው ድረስ የደረሰው ያ ትንሽ እሳቱ ሲፋፋም ማጥፋት ያልተቻለው ነው። ያ ነው ወጥቶ ጭንቅላታቸው ላይ የወጣው እና ድጋሜ እንዲህ አይነት ነገር እንዲመጣ ምንም አንድ ወንድም ቀደም ሲጽፍ አይቼዋለሁ። ትክክል አይደለም ብያለሁ፣ ይቅርታ ብለዋል። እሱም ዳግመኛ ጥቁር ልበሱልን ባካችሁ ብለው የሚለምኑበት ቀን መቼ ነው የሚመጣለ ማለት ነው። ተመልከቱ ምን አይነት አሳሰብ ነው እየተፈጠረ ያለው? ምንድነው እየተሆነ ያለው? ከዝምታቸው ብዛት የተነሳ ዝም ከማለታችን የተነሳ ብዙ ምዕመናን እያጣን ነው። ይሄን ያህል ሚሊዮን ህዝብ ሄደ፣ ይሄን ያህል ጠነጠጠ፣ ይሄን ያህል ፈረጠጠ ምን ያደርግልናል? ቁጥሩኛ እያንዳንዱ ምዕመን ህይወቱ ያሳስበናል። ከሚገባበት ገብተን ከሚውልበት ውለን ምዕመናን የመጠበቅ ኃላፊነት አለብን። ቀደም ወንድም የተመስገን ሲገልጽ የነበረው እሱን ነው። በቃ እግዚአብሔር መንፈስ ቅዱስ
ምእመናንን ቤተክርስቲያንን እንድንጠብቅ ሹሞናል። የሾመንን ሹመት ደግሞ ተቀብለን ምእመናንን የመጠበቅ ኃላፊነት አለብን። ልንጠብቅ ይገባል እና በተቻለ መጠን በእርግጠኝነት ጫጫታው ሲበዛ ወደዛኛው ወደ ሚዲያ ወደ መግለጫው ይመጣሉ ብዬ አስባለሁ። በእርግጠኝነት ማለት ነው። አስፈላጊ ሆኖ ከተገኘም ቅድም ሲገለጥ እንደነበረው የሆኑ አካላትን አድራጅቶ እስከ ጠቅላይ ቤተ ክህነት ሄዶ ወይም ደግሞ ቋሚ ሲኖዶሱ ላይ ገብቶ ሐሳብ ተቀብለው እንዲወጡ ማድረግ ስራም ቢሰራ መልካም ይመስለኛል። በእርግጠኛ እዚህ ብዙ ትልልቅ መምህራን ናቸው ያላችሁ፣ ትልልቅ አባቶች ናቸው ያላችሁ። ከውስጥም ደግሞ የተቀመጡ መምህራን ይኖራሉ በእርግጠኝነት ማለት ነው። በጣም ብዙ ሰው ስለሆነ ያለው የሆኑ አካላት ወይ 4-5 ሆነው እዛ ሄዶ እንዲጠይቁ እንፈልጋለን። ስራ እንዲሰራ ከተፈለገ እሱ ነው መሆን ያለበት። ለምን ነው ምእመናን በየቀኑ የሚጨነቁት? በቃ እኛ ተጨንቀን እንትን አልን። ቅድም እኮ ተመስገን ሲናገር ሰማችሁ። በቃ ተጨንቄ በቃ ሐሞት ሁሉ ፍስስ አለ። በቃ እኔ አሁን በዚህ ደቂቃ ይሰጣሉ ተብሎ የነሱ ቤት ሲከታተል ነበር። እኔ ሁሉ ማለት ከጠቅላይ ቤተ ክህነት ያለውን ከአዲስ አበባ ሀገረ ስብከት ያለውን እንዲህ እያየሁ ነበር። መግለጫ ቢሰጥ እያልኩ ማለት ነው። ለአንድ እፎይ ካልተጨነቅን ከእፎይ ጀርባ ያሉትን ልጆች ማዳን አንችልም እና አንድን ሰው ስንታደግ ሌላውን እንታደጋለን። በአንድ ሰው ህይወት ውስጥ ነው የሌላው ሰው ህይወት መኖር የሚቻለው። እኔ መምሬ አንድ ጊዜ ነገሩኝን ልንገራችሁ። በጣም ጥሩ ሐሳብም ገዥም ስለሆነ ማለት ነው። አንድ ወንድም ሞተ ሲባል ወይም ወደ ምንፍቅና ሄደ ሲባል ወይም ካደ ሲባል አንድ ሰው ብቻ አይደለም ብላችሁ አትሰቡ። ዛሬ አንድ፣ ትላንት አንድ፣ ነገ ወዲያ አንድ ሲል ለምሳሌ አሁን አንድ ሳር ቤት ትላንት አንዲት ሳር ከተመዘዘች፣ ትላንት ወዲያ አንዲት ሳር ከተመዘዘች፣ ዛሬም አንዲት ከተመዘዘች፣ ነገም አንዲት የምትመዘዝ ከሆነች ያ ቤት ባዶውን ነው የሚቀረው። በመምህራን ደረጃ በአዋቂዎች ደረጃ ደግሞ ማለት አቅም ያላቸው ልክ እንደነዚህ ወንድሞች አይነቶች ልክ እንደነዚህ እህቶች አይነቶቹ ደግሞ ወጥተው ሲሄዱ የሞትን ጽዋ ገፈት ሲቀምሱ እንዲሁም ከሌላ ወደ ሌላ እምነት ሄዱ ሲባል ስንሰማ አንድ ጣሪያ እንደተነቀነቀ ነው የምንቆጥረው። ዛሬ አንድ ጣራ፣ ነገ አንድ ጣራ፣ ትላንት አንድ ጣሪያ፣ ትላንት ወዲያ አንድ ጣሪያ እንጨት ማለት ነው። ያ ሁሉ እየተነቀለ ሲሄድ መጨረሻ ላይ የሚቀረው ምንድን ነው? በአጉል ጥቅስ የተጠመዱ ወንድሞች ደግሞ አሉ። እነሱም በጣም ራሳቸውን መጠበቅ መቻል አለባቸው። ጉዳዩም የገባቸው አይመስለኝም። አንድ ፊት ቀኝ ፊትህን ሲመታ ግራ ፊትህን መድሰሰት ነው። እባክህ እንዴ እያልክ ልታልቅ ነው? እንዴ እያልክ ባዶ ልትቀር ቤተክርስቲያን ባዶ ልታስቀር ነው? አስፈላጊ በሆነበት ሰዓት መነጋገር ያስፈልጋል። በቃ ዝምታ የሚያስፈልገን ሰዓት አለ፣ የማያስፈልገን ሰዓት አለ። እስካሁን ድረስ ዝም ያልነው ዝምታ ጎዳን እንጂ አልጠቀመንም ምንም ማለት ነው። ከተለያዩ ክልሎች አሁን ሀገራችን ውስጥ ሆኖ ሻሽ ጠምጥመን የማንሄድባቸው ካባ ለብሰን የማንሄድባቸው ቦታዎች አሉ አይደል እንዴ? አሉ ሻሽ ጠምጥመን የማንሄድባቸው አንድ ቦታ ላይ ለአገልግሎት ሂጄ ከአንድ ግቢ ቆይቼ በዩኒቨርሲቲ ማለት ነው ከአንድ ግቢ ጉባኤ ቆይቼ ወደ ሌላኛው ግቢ ጉባኤ ልሄድ ሻሽ እንደጠመጠምኩኝ ካባዬን እንዲሁ ከዚህ ተከሻ ላይ ጫን እንዳረኩ ነኝ እና ሻሽን እንዳለው አውልቀ ሄድ ተብዬ ተነግሮኛል። መኪናም አይወስድህም፣ ባጃጅም አያሳፍርህም፣ አውልቀ ነው መሄድ ያለብህ ተብዬ ተነግሮኛል። ገና ከከተማ ስወጣ ከአዲስ አበባ ስወጣ ማለት ነው። እንግዲህ ከዛው ለዛው ነው ጥቂት ደቂቃ ነው 40 ደቂቃ እንደዛ መንገድ ነው ያለው ከአንዱ ግቢ ወደ አንዱ ግቢ ለመሄድ ግቢ ጉባኤ ማለት ነው። እና ቆምኩኝ መንገድ ላይ ወጥቼ እዚህ አውልቄን እዛ ደግሞ ሰጠመጥም ብሎ እንዴው እንዴት አድርጌ ብዬ ቆሜ ብጠብቅ የማን መኪና ይወስደኝ? ባጃጅ ባዶ እየሄደ ታክሲ ባዶ እየሄደ ማን ያሳፍረኝ? በተመጨረሻ ግን አንድ የመስሪያ ቤት መኪና የያዘ ኦርቶዶክሳዊ ልጅ መጥቶ ከመይት ፈስሆ ጸላእቴ ጠላቶች ደስ እንዳይላቸው አንተን ማሳፈር ማስጠንቀቂያ ሊያሰጠኝ ሁሉ ይችላል ከስራ ገበታዬ። ነገር ግን በዚህ 2 ጊዜ ሳልፍ ሁሉ እዚህ ቁመህ ነው የነበርከው። አንተ ሻሽ ስለጠመጠምክ ነጠላ ስለለበስክ ካባውን ጫንቃህ ላይ ጣል ስላደረከ ብቻ ነው ሰው አላሳፈረ ያለው። ጠላቶች ደስ እንዳይላቸው እና ተሳፈር ብሎ አሳፍረ ከምፈልግበት ቦታ ላይ አድርሶኝ ተመልሷል። በጣም በሚያሳዝን ሁኔታ ማለት እዚህ ሀገራችን ውስጥ እኮ ነው። እዚህ ሀገራችን ውስጥ ይሄንን አገልግሎት ቆይቼስ ተመልሼ ስናገር ይሄ እኮ የሚደንቅ ነገር አይደለም ተባለ ማለት ነው። ይሄ እኮ ያለ ነው። ጥንቱ በቃ ይሄ እኮ እንዲህ እየተደረገ ነው የሚኖረው ተባለ ማለት ነው። ለምንድን ነው እንደዛ ምን ሆነው? ለምንድን ነው እንደዚህ የምንገፋው? ከሀገራችን ከኖርንበት
ለምን እና እነዚህ ልጆች መጠበቅ ካልተቻለ እየጸዳ ነው ክርስትና በቃ እየተጠቀለለ እየመጣ ያለበት ቦታ ያያችሁ ነው ከገጠሩ እየወጣ ነው ወደ ከተማ እየገባ ነው እየተነገረ እኮ ነው በቃ ከከተማውም ደግሞ ከሆኑ አካባቢዎች ሁሉ ነቅሎ እየወጣ ነው ክርስትና ጓዙን ጠቅልሎ እየወጣ ነው ይሄ ደግሞ ከኛ ቸለልተኝነት ነው ካለ ማስተማራችን የተነሳ ከአቋም ካለ መያዛችን የተነሳ ለምእመናኖቻችን ለቤተክርስቲያን ካለ መጨነቃችን የተነሳ ይመስለኛልና ምናልባት ሊሆን ይችላል ስህተት ከሆነ መታረም እችላለሁ እኔ ማስበው እንደዛ ነው እና በእውነቱ ልንጠነክር ይገባል አንድነታችን ይጠንክር በተለየ መልኩ ግን ምናልባት አባቶች እዚህ ቅድም እንዳልኩት ወደዛ ሄደን ግን ወደ ጠቅላይ ቤተ ክህነቱ በኩል ወደ ቋሚው ሲኖዶስ ያሉት አባቶች እዛ ተባባቂዎች ስላሉ ወደ እነሱ ሄደንም ቢሆን ማለት እኔ ክፍለ ሀገር ነው ያለሁኝ ወደዛ ለመሄድ አይመችም ግን እዛ አካባቢ ያሉትን አባቶች እነገሌ ሄዱ ብለን ግን ያንን ስራ እንዲሰሩ ማድረግ ይተበቅብናል ብዬ አምናለሁ የሆነ ነገር ስትመጣ መግለጫ የሚወጣ እንዲህ አይነት ከባድ ነገር ቀውስ ሲፈጠር አይዟችሁ በርቱ የማይባልበት ለምን ያሰውበት ነገር ሊኖር ይችላል ቀድም ሲገለጥ እንደነበረው ይሄ ነገር እንዲህ ነው ብለው በጣም በብዙ መንገድ ያያዩ ሊሆን ይችላል በብዙ መንገድ ያያዩ ሊሆን ይችላል አላውቅም ግን እኛ የምናየው ደግሞ እሱን አይደለም የልጆቹ ጭንቀት ያሳስበናል የልጆቹ ለቅሶ ያሳስበናል የነሱ እንባ ሲፈስ የኛም እንባ ያቀረቅራል የነሱ ጭንቀት የኛም ጭንቀት ነው እነሱ ተስፋ ሲቆርጡ ምንድነው የምንጠቀመው ያን እንጎዳለን እንጂ ቤተክርስቲያን እኮ ናት ቤተክርስቲያን ደግሞ የትልቁም የትንሹም የካህኑ የምእመኑ የዲያቆኑ የሊቀ ጳጳሱ የፓትርያርኩ የሁሉም ናት የጋራ ከሆነች እቺ ቤተክርስቲያን አንድ ምእመን ሲገፋ ሁለት ምእመናን ሲገፉ መናገር ያስፈልጋል ቅድም ስናገር ነበር የሃይማኖት ተቋማት አንድነቱ ወይም ህብረቱ ራስ መግለጫውን ሲያወጣ የኛዎቹ ልጆች ጥፋተኞች አድርጎ ነው ያወጣው የኛዎቹ ልጆች ጥፋተኞች አድርጎ ከዛ እነዛ የተናገሩትን ግን መልስ ምት እንደሆነ አይደል መልስ ምት ያሳዘነው ደግሞ የሚያነቡት አካላት የኛ አካላት ማለት የኛ ተወካይ የሌለ እስኪ መስል ድረስ በቃ ያጠፉት እነዚህ ናቸው በቃ ሩሰልላሊ ምናምን ተስብሎ እንደዚህ እነሱን ስለነኩ በቃ እነገሌ ደግሞ እንዴ ምን ማለት ነው ትላንት የተጻፉት መጻሕፍትስ ትላንት የተሰደብነው ስድብስ ኪዳነ ምሕረት ቤተክርስቲያን እናቃጥላታለን ሲሉ የነበሩትስ ያኔ ያክል ምእመናን የተፈላቀሉትስ ከሀያ ምናምን በላይ ቤተክርስቲያን በአንድ ቀን የተቃጠሉትስ ይሁን ተዘንግቶ ነው ያ ሁሉ እኮ ነው ተቋጥሮ እዚህ እየተራገፈ ያለው በደንብ ሲደራጁ እና በእውነት ጠንከር ብለን እንስራ የጋራ እናድርጉ ጉዳዩን እህቶቻችን ወንድሞቻችን ከጎናችሁ አለን ቀደም ደጋግሜ ተናገር ያለው እንበርታ የጋራ ነው የምናደርገው ብቻችሁን አትሄዱም ከዚህ በኋላ አብረን ነው የምንሰራው አብረን ነው የምንሄደው አብረን ነው የምናገለግለው የእናንተ መገፋት የኛ መገፋት ነው የእናንተ መጨነቅ የኛ መጨነቅ ነው በእናንተ ላይ ጭንቀት ሲመጣ ሁላችንም አብረን ነው የምንጨነቀው በእናንተ ላይ ብቻ ሞት መጥቶ አይቀርም የጋራ እናደርገዋለን አሸናፊነት ለሁላችን ነው ችግርም ካለ ከሁላችን ላይ ይሆናልና በእውነት አበዛው መሰለኝ ይቀርባሉኝ አመሰግናለሁ እንጠንክር እቺኛዋን ግን በውስጥ ምናልባት ማውራት የሚቻል ከሆነ ብናወራ የተሻለ ይመስለኛል ወደዛ የሚሄዱ አካላትን ብናዘጋጃቸው እሺ ዘርስተን ቃልዎት ያሰማልን መምህር ይቀጥሉ መምህር ነብዩ እኔ የኔታ መምህር ጳውሎስ ካሉት የምጨምረው እንኳን የለኝም ሲነሱ የነበሩ ሰሞኑንም ስተወያዩበት በተለይ ተሜም ቅድም ሲናገር የነበረው አለ እስካሁን ችግሮችን ተናግረናል አሁን ወደ መፍትሄ እናውርደው እሱን ደግሞ አሁን ቅድም ሲኖዶስ አካባቢ ያሉት እዚህ ሶሻል ሚዲያም የመጡት መምህራኑንም ሌሎችንንም ልከን ሐሳባችን አልደረሰው ሆኖ ነው ወይ ምን ታስቦ ነው ወይ ምእመኑ በቤተክርስቲያን ላይ አንዱ ሴራም እኮ እሱ ነው እውነት ለመናገር አንዱ ሴራ እኔ እንደው ይሄ ሃይማኖት ጉባኤ ተወካይ ያለን ብዬ አላስብም እንደው ከመጀመሪያውም ጀምሮ ከእምነታቸው ይልቅ ፖለቲካ የበለጠባቸው ከሃይማኖት ይልቅ ብሔር የበለጠባቸው በቤተክርስቲያን ውስጥ እንወክላለን የሚሉ ግን ኦርቶዶክስንም የማይወክሉ ቤተክርስቲያንንም የማይሸቱ ምንም መዓዛ የሌላቸው ሰዎች ናቸው እኔ እንደው የላቸውም የሌሎች የቤተ እምነት ተወካዮች ቢባሉ ነው ደስ የሚለኝ እንጂ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተወካይ ያላት ብዬም አላስብም ምኑንም አይወክለውም በእርግጠኝነት እርግጠኛ ሆኜ ነው የምናገረው
እንደው ከምንም ማዛውም ከያንዳንዱ ነገር ምን ካሁን ብቻ ሳይሆን በዚህ 4-5 ዓመት ሲደረግ የነበረውን ስለምናቅ ስለዚህ አሁን መፍትሄ ያሉትን መምህር ጳውሎስ የጠቆሙት ሶም እንደው ሰዓትን ላለመፍጀት ሌሎች ወንድሞች አባቶችም ከተናገሩ ጊዜያቸው ላለመፍጀት ሚላኩትን እንደው እዚህ ቅርብ የሆናችሁ በተለይ ቅዱስ ሲኖዶስ ጋር ምን ታስቦ ነው መመኑ በእናንተ እኔ አባት መጥላት አለበት እውነት ለመናገር አንዱ የሰይጣን ስራ እኮ ይሄ ነው የሚባርክ ጳጳስ ያይ ጥሎ ቤተክርስቲያን እንዲሸሽ እኮ ማድረግ አንዱ የሰይጣን ስራ ነው አንዱ የነሱ ግባቸው ይሄ ነው በአባቶች ላይ ተስፋ መቁረጥ በአገልጋዮች ላይ ተስፋ መቁረጥ ነገ መምህር ዲያቆን ካህን የሚባለውን እንዳያዩ መሆን መንፈሳዊ ነገርን መዝሙሩንም መንፈሳዊ ነገሩንም ትቶ ሰው በቃ ለቤተክርስቲያን ጀርባውን እንዲሰጥ ሁሉም ወዳሞች ናቸው ሁሉም ሌባዎች ናቸው ሁሉም አስመሳይ ናቸው ብሎ እንዲጠላ ነው አንዱ ስራ የሚሰራ እና መርፈዱ ጥሩ ስላልሆነ ቀጥታ እንደው በዛሬ ምሽት ላይ ያንዳንዱ ውይይት ላይ እንደው አለን የሚሉ ሰዎች በእርግጠኝነት ካሁን በፊት ባንዳንድ ጭቅጭቅ ሲነሳ ራሳቸውን አጉልተው ለማሳየት ዕውቅና ለመፍጠር ሲሯሯጡ የነበሩ የኛ ቤት ሰዎች አሉ አሁን ቢናገሩ ሰይፍ አለ አሁን ቢናገሩ መታረድ አለ አሁን ቢናገሩ መደብደብ አለ እውነት ለመናገር በጣም ብዙዎቻችን አሁን መምህር ጳውሎስ እንዲህ ተብሎ ቢታሰር እየተንቀለቀለ ቀድሞ ሄዶ ወደቀ ከሚባል ይልቅ መንፈሳዊ ቁጭት የሚቆጨው ሰው እግዚአብሔር ይወቀው የእውነቴን ከምንም በላይ ግን ወጣቱን እናንቃው ወደ ሲኖዶስ ሂዶ የሚናገር ምን ሆናችሁ ነው ምትዘገዩብን ተብሎ እኔ እንደው መግለጫ ብቻ ወጥቶ ብቻም እንዲፋቱም ከሆነ ምን ዋጋለው ካሁን በፊት በነበረው እንማር እኛለን እኛ ዘነዋል ጉዳዩን ተባለ ታቃላችሁ በሌሎች በተገፋንበት ጉዳይ ሁሉ እኛን ወደ ኋላ አስቀርተውን አቆመውን ሲቀሩ ነው ምናየውና ወደፊት ብንቀጥል ከያዝነው ኋላ ባንላቀቅ እኔ ስለ ወንድማችን ፎይ ወይ ደግሞ ቅድም ዲያቆን ስለ ቢኒያም አይደለም ነገ ወደኔ መውረዱ አይቀርም ከኢትዮጵያ ከሀገር ውጭ ያላችሁ መምህራን ቢቀር ያላችሁበት ሀገር ተከብሮ ልትኖር ትችላላችሁ እኛ ግን እዚሁ ነው ያለ ነገ አገልግሎት ላይ ነው ምንሄድ ወጣን ስንገባ እረኛውን በጎችን ለመበተን እረኛው መመታቱ አይቀርም ስለዚህ አሁን ምጮኸው ለራሴ ብዬ ጭምር ነው የራሴም ጭምር ከደረሱብኝ በኋላ አሁን እዚህ ሰሞኑን የሰማሁትን ልንገራችሁ እኔ ያለሁበት ቦታ ይነገራቸዋል መስጊዳቸው ደርሰው ሲመጡ ራሳቸውን አዘጋጁ በምን መሰላችሁ ራሳቸውን በቃ የሚከላከሉበት መስጊዳቸው ላይ ጎራዴ ያስገብተው የሚያርዱበትን መሳሪያ ገዝተው ተዘጋጅተው ነው የሚጠብቁ የኛ ኦርቶዶክሳዊ አብዛኛው ምመን ሶሻል ሚዲያ ማይጠቀሙ አልሰማውም ጉዳዩን እንኳን ራሱ ሚዲያውንም አልሰማው ምን እንደተባለም አልተደመጠም ቤተክርስቲያን ላይም አይነገርም በጣም እኮ ነው ያሳዝነኝ የት ሀገር ነው አሁን ቤተክርስቲያን ላይ ቆሞ ሙስሊሞች በኦርቶዶክሳዊ የሆነውን ቤተክርስቲያን አገልጋዮችን ሊያጠፉ ተነስተዋል ተብሎ እንደው ዋሹብኝ እስኪ ያላችሁበት ቤተክርስቲያን ላይ ተናግረን እናውቃለን የት ቤተክርስቲያን ላይ ስንት ሰው ነው አሁን ሶሻል ሚዲያ የሚጠቀመው ቲክታክ ስንት ሰው ይጠቀማል ዩቲዩብ ስንት ሰው ነው የሚጠቀመው የለም አብዛኛው 80% ምዕመኑ አይጠቀምም ቤተክርስቲያን ላይ ደግሞ ቃል እግዚአብሔርን ሰምቶ መቼስ እቺ ሰላማዊት ቤተክርስቲያን ናት ሰላምን ሰብካ ሰላም ዋሉ ብላ ተሰዳለች ህዝቡ ስለሚሆነው ስለሚሰራብን ሴራ አልሰማም አላደመጠም ሶሻል ሚዲያ የሚጠቀመው ሰው ነው ደግሞ አብዛኛው ውጭ ያለ ሰው ነው ከሀገር ውጭ ያለ ሰው ነው አገር ቤት ያለው ሰው ምንድነው ብናገር እናልቃለን የሚለው አንድ አለ ይሉንታ ያያዘው ሁለተኛ ይሄ አደረባይነት ያያዘው ሰው አለ ሶስተኛ ይሄ ኬርለስ የሆነ ሰው በቃ ምንም የለም ለምንም ደልታ ቢስ እንዲህ ተባለ በቃ እንዲህ አደረጉ ብሎ ከማውራት የዘለለ መንፈሳዊ ቁጭት ቆጭቶት ሊነሳ የሚችል ከውስጡ ክርስትናው ይሄ ሃይማኖታዊ የሆነው ነገር የነደደበት እውነት ለመናገር አንድ እውነት ልንገራችሁ እኔ እስኪሰማይ ድረስ በብሔር መገፋት ምክንያት ሰዎች ጫካ የገቡ ወንዶች አሉ በብሔር ተገፋን ብለው እንደ ብሔር ተገፋን ብለው መሳሪያ ታጥቀው ጫካ የገቡ እኔ እንደ ሃይማኖቴ እንደ ኦርቶዶክስ ተዋሕዶ ቤተክርስቲያን ስለ ዘላለማዊ ህይወቴ ጫካ ብገባ ነገ ሞትን ብጋፈጥ ማምላክን ኩራት አይደለም እንዴ እንደ አባቶቻችን አይደለ እንዴ ምን ሆነው እንኳን ይሄ እንደ ሴት ቀሚስ ለብሶ የሚሄደውን ማንም ቀርቶ ይቅርበሉኝ እንዴ እየሰናገር እና በተቻለ መጠን በጣም ብዙ የሚባለውን መስቀል አደባባይ ላይ አሁን በጋድ ስለታየን የተወሰነ ያወራል ከበሯችንን ለቀሙን መቋሚያችንን ለቀሙን ከተጀመረ በኋላ እያንዳንዱን ልንዘው ይገባል
ወደ ኋላ እንመለስ። ዛሬ እነችን አጀንዳ መጡ፣ እችን ብቻ ያዝንን። ነገ ደግሞ ሲመጣ ከመሄድ ሁሉን ጠርገን እንያዝ። ኦርቶዶክስ ተዋሕዶ ቤተክርስቲያን መብታችንን እናስከብረው። አሁን በእርግጠኝነት ከሲኖዶሱም አሁን ተነስተው የሆነ መግለጫ ቢሰጥ ቅድም ተሜ የሆነ ቪዲዮ እያሳየን ነበር አይደል? ፈለገ የምን ነበር ያሉት? የፋኖ እፎይ የፋኖ እንዳሉት አቡነ ከሌ ደግሞ የዚህ ብሔር ብለው ደግሞ ወደ ፖለቲካም ሊያመጡት ይችላሉ። እርግጠኛ ነኝ። መቼስ ማያረጉት የለም። በዛ ልክም ሊነሱ ይችላሉ። እኛ ግን ወደፊት እንበርታ። ህዝቡ ይንቃ። እኔ ላይ እንኳን ማይነቁ ከሆነ በያጥቢያችን ሰልፍ እንውጣ፣ እናምጽ። እውነቴን ነው። እኔ አሁን ህዝቡን ከምንም በላይ አውደ ምሕረቱን የሚያግዱን ከሆነ ህዝቡን ዘን እንነሳ፣ በያጥቢያችን እንጩህ። ያን አማራጭ ስለሚያጡ ከላይ ያሉትም ይነቃሉ። ለመጀመሪያው ቁመን በምግባር ወድቀን በግንባር አባቶቻችን ምን ሆንበትን ያለንበትን ሰምታችሁታልን? እኛ እናንተን እየጠበቅነን ነው። ምን አሰባችኋል የሚባለውን ለሲኖዶሱ ቅርብ የሆኑ መምህራንን ከወጣቶችም ሰው ይወከል ሄዶ ይጠይቅ። ይሄን ማድረግ ቢቻል ይሄን ሰምቶ አልነሳ ካሉ በያጥቢያችን እንነሳ። እሱን ላለውኝ እግዚአብሔር ይስጥልኝ። ጊዜዎትን ሰው የሚያርፉበት ጊዜዎትን ሌሎች መምህራን የሚናገሩበትን ሰዓት ላለመያዝ ነው። አመሰግናለሁ። እሺ ቃላት ያሰማልን መምህር እውነት ይቀጥሉ። በነገራችን ላይ ከአንድ ሰዓት በፊት የመረጃ ልስጣችሁ የአዲስ አበባ ሀገረ ስብከት ሚዲያ መግለጫ የሚመስል ነገር አውጥቷል። እንድታዩት ነው። ብዙም የሚጠቅም ነገር ያለው አይደለም፣ ግን ወጥቷል። ቀሲስ እሱ እኮ መግለጫ እኮ አለ፣ ማስጠንቀቂያ ነው፣ ለእኛ ማስጠንቀቂያ ነው። አዎ ለዛ ነው እንትን ያለው። አይቼዋለሁ፣ እሱ ማስጠንቀቂያ ነው። እሺ ተሜ በኋላ ሀሳብ ትሰጣለህ። መምህር እውነት ይቀጥሉ። እሺ አዎ ቅድም እንደተናገርኩት ነው። አሁን ግን ምን እናድርግ የሚለው ላይ ስናወራ መጀመሪያ መረጃ አይናቅም አይደነቅም ይላል አንድ ዶክተር ዘርአየሁ የሚባል። መረጃ አይናቅም አይደነቅም። ስለዚህ መረጃዎችን ሁላችሁ ሰንዱ፣ ያዙ፣ በውስጥ ላኩልን፣ ይደራጅ፣ መረጃዎች ይደራጁ ስለሚጠቅሙን ማለት ነው። ከዛ ውጭ መረጃዎች ስትይዙ አብራችሁ የአደጋ ስጋት ቦታዎች አሉ፣ እነሱን ለዩዋቸው። ይሄ አደጋ ቢመጣ ማን ማንን ያጠቃል የሚለውን የአደጋ ስጋት መረጃዎችን በደንብ ሰንዱ፣ ያዙ። አሁን ያለን ትውልዶች ባንጠቀምበት ቀጣይ ትውልድ ይጠቀምበታል። እኛ ብናልፍ ሌሎች ይጠቀሙበታል። ያንን ማድረግ ብንችል። ከዛ ውጭ ጥሩ አደረጃጀት መፍጠር ይኖርብናል። ጥሩ አደረጃጀት ማለት ጥሩ ጠንካራ ህብረት ሊኖረን ይገባል። የሚፈረካከስ አይደለም። ይሄ ማንም እንደመጣ እንደ ህዳር አህያ ማንም እየመጣ የሚጭንብን አይደለም። ሐሳቡን የሚያራግፍብን አይደለም። ኦርቶዶክሳዊ እኛ ብቻ አይደለም፣ ብዙዎች ነን። ብዙነታችንን ግን ማሳየት አለብን፣ መግለጥ አለብን። በአደረጃጀት ጥሩ አደረጃጀት መፍጠር ቅድም መምህር ነብዩ ብለውታል። በነገራችን ላይ እዚህ ጋር ቅድም ኮሜንት ስጽፍ አይቻችኋለሁና ራስን መከላከል ኃጢአት አይደለም። ራስን ተመታ የሚል መጽሐፍ የለንም። ትርጓሜያቱንም እናመጣላችኋለን። ከመጽሐፍተ ብሉያት፣ ከመጽሐፍተ አዲሳት፣ ከመጽሐፍተ መነኮሳት፣ ከመጽሐፍተ ሊቃውንትም አታመጡምና ራስን መከላከል ኃጢአት አይደለም። አትከላከል የሚል የለም። አትግደል የሚል ህግ አለን። እኛ አትግደል የሚል ስርዓት አለን። ራስን አትከላከል የሚል ህግ ግን የለም። ከዛ አንፃር እንየው። ከዛ ውጭ ወንድሞቻችን አሁን ጊዜያዊን በተመለከተ ይሄ በመንጃ ፍቃድ ስልጠና እሳት ማጥፋት የሚባላል። ይሄ ማራቅ ወዲያው እሳቱ ሲነሳ ማጥፋት እንዴት እንችላለን የሚለው ወንድሞቻችንን በኢኮኖሚያዊ በህግ እና በሳይኮሎጂካል ድጋፍ እንዲያገኙ ማድረግ። በኢኮኖሚ ማለት ራሳቸውን እንዲችሉ። አሁን ወንድሞቻችን በስደት ነው ያሉት። በቃ በስደት በገዛ ሀገራቸው እየተሰደዱ ያሉ ናቸው ወንድሞቻችን። ስለዚህ ኢኮኖሚያዊ ድጋፍ በውስጥ አድርጉላቸው ወንድሞቻችን፣ እህቶቻችን። አቅሙ ያላችሁ አቅሙ እንዳላችሁ ደግሞ እናውቃለን። ሁነን ህብረት ፈጥረን መጀመሪያ በውስጥ እናውራ። ከዛ አካሄዶቻችን እንዴት ይሆኑ የሚሉትን እንሂድ። ጊዜ ሳይርቅ በቅርቡ ሳይደርቅ በርጥቡ እንዲሉ አበው በቅርብ ረጅም ጊዜ ሳንፈጥር ሳንወስድ
ያንን እናድርግ። በዚሁ ላይ እዚሁ ዕቅበተ እምነት ላይ የምትሰሩ አፖሎጂ ላይ የምትሰሩ ወንድሞቻችን እህቶቻችን ከእናንተ እጥፍ ሰዎች እንዲፈሩ እናድርግ። ማገዝ ያለብንን እኛ መምህራን እናግዝ። በቃ ተተኪዎችን አፍሩ። አንድ እፎይ አይደለም እኮ 100,000 እፎዮች ይፈጠሩ፣ 100,000 ማማዬ ይፈጠሩ፣ 100,000 ኤፌሶን ይፈጠሩ። ያንን ካላደረግን መቼም ቢሆን መቼም አንሻገረውም። ከዛ ውጭ እከሌ ምን ሰራ ማሮክሳን ምን ሰራ ምናምን ተረጋጉ፣ አቸኩሉ፣ ተረጋጉ። ተረጋግተን የሚፈጠረውን እንይ። ከዛ በኋላ እኛ የራሳችንን ድርሻ እንወጣ። ድርሻቸውን ደግሞ ያልተወጡት ራሳቸው እግዚአብሔር ይቀጣቸዋል። እኛ ግን የኔ ድርሻ ምንድነው? እኔ እውነት እንደ እውነት ድርሻዬ ምንድነው? የኔታ ኤፍሬም እንደ የኔታ ኤፍሬም ድርሻቸው ምንድነው? ድርሻችንን እንውሰድ። እኔ የራሴን ድርሻ ልውሰድ። እስከዛሬ አልሰራውም፣ እውነት ነው። በውስጥም ለእፎይም ብያለሁ፣ ቅድም ሐላል ተናግሬያለሁ። በቃ እስከዛሬ አልረዳናቸው ወንድሞቻችን ዕቅበተ እምነት ላይ የሚሰሩ ሞር እስልምናው ላይ የሰሩት ላይ አላገዝናቸውም። በቃ ይሄን ጥፋት ወስደናል። እኔ ጥፋቴን ወስጃለሁ፣ ከነገ ጀምሮ እሰራለሁ። ሁላችንም የየራሳችንን ድርሻ እንውሰድ። ከዛ በኋላ እግዚአብሔር ደግሞ ይሰራልናል፣ የሰማይ አምላክ ያከናውልናል አይደል ያለው ነህምያ። እንደዛ እናድርግ ነው የምለው። መፍትሄው ይሄ ነው። መልካም ቃለ ሕይወት ያሰማልን መምህር። በጣም ጥሩ ሀሳቦች ናቸው እየተነሱ ያሉት። ያው እዚህ ያላችሁ ከታች ያላችሁ ምዕመናን ወንድሞች እህቶች በደንብ እየሰማን ተግባራዊ ማድረግ አለብን። መምህራን የሚሰጡንን አቅጣጫ ነው እየሰማን መሄድ ያለብን። ከስሜታዊነት ርቀን በማስተዋል ትክክለኛውን ሃይማኖታዊ መንገድ ተከትለን መጓዝ አለብን። እግዚአብሔር ይስጥልን። መምህር ኤፍሬም አሉ አሁን አለው ምን ተነግበር እያልን ነው? እውነት ነው። አይ ቃለ ሕይወት ቃለ በረከት ያሰማልን መምህራኑን ሁላችሁ። አባታችን ቀሲስም አሁን ድንቅ መልእክት አስተላልፈዋልና ወደዚህ ሐሳብ እንድትመጡ ነው። ቅድም የሚመቸኝ ቦታ ስላልነበሩ ሐሳቡን ጠቆም ያደረኩትና በደንብ መባል ያለበትን መገለጽ ያለበትን ነው የተገለጸው። ሁሌም ቢሆን ሐሳብ ድርጊት የሐሳብ ውጤት ነው። አንድን ስራ ለመስራት ማሰብ መወያየት ይጠይቃል። ዝም ብሎ ቀጥታ ወደ ስራ የምንገባ ከሆነ እኔም ለግል ያሰብሁት ያም ለግሉ ያሰበው ስለሆነ አንድ ጎዳና ሊኖረን አይችልም። የተለያየ ስሜት፣ የተለያየ ሐሳብ፣ የተለያየ ድርጊት ነው ሊኖረን የሚችለው። ይህ እንዳይሆን ሁላችንም መወያየታችን፣ በአንድ ጠረጴዛ ዙሪያ ቁጭ ብለን ሐሳብ መስጠታችን ለምንሄድበት ጎዳና ግልጽ የሆነ ውጤት እንዲኖረው ያደርጋል። እንግዲህ እስካሁን ድረስ ተው ባካችሁ ይሄ ልክ አይደለም ይሄ እየተባልን በብዙ መልክ እየተኮረኮምን ብዙ ልጆች ወደፊት መራመድ የሚችሉ የአባቶችን ሕግ እንዴት አድርጌ አፈርሳለሁ በማለት የነሱን ትእዛዝ በመጠበቅ ወደ ኋላ ሲባል ለዘመናት ተኖሯል። ከዚህ በፊት የክብረ ነክ የሆኑ ሐሳቦች ነበር የሚነገሩት። ያሃን እንደምንም ተችሎ አልፏል። አሁን ግን ክርስትናውን ከምድረገጽ የማጥፋት ዘመቻ ስለሆነ ራስን መከላከል ደግሞ የመጽሐፍ ቅዱሱ ክፍል አጠቃላይ ከስቅለተ ክርስቶስ ውጪ ያለው ራሱን ለመከላከል ሁሉ ሙከራ አድርጓል። ስለዚህ ራሳችን በደንብ አደራጅተን መጠበቅ የምንችልበት ጊዜና ሰዓት አሁን ነው። በጣም ብዙ ተነጋግረናል። ራሱን ከመድገም የዘለለ ሌላ ውጤት አይኖርም። ያልተናገራችሁ በዝምታ የምትኖሩ ሙሉ ክሳደ ልቦናችሁን አጽንታችሁ ዝም ያላችሁ ወንድሞች ካላችሁ ነገ ከነገ በኋላ እናንተንም ስለማያተርፉ በርካታ በክርስትናው ዓለም ፎካን የሚባለው የግብጽ ካህን የነበረ እሱ ራሱ ብዙ ምዕመናንን አስተምሮ አጥምቆ አምጦ ዳሩ ግን የሆነ ቀን ወደ ክርስትና እምነት የወሰድካቸውን ይዘህ ተመለስልንና ይህን ያህል ብር እንሰጥሃለን ሲሉት እሱ በብር ተቀይሮ
ኑ ወደዚህ እኔ ተሳስቼን ያስተምርኋችሁ ብሎ ነበረ። እኛ የክርስቶስ ሙሽራ ሆነን ካንተ አልፈን እግዚአብሔርን አግኝተነዋል ብለው አስመለሱት። መጨረሻ እምቢ ካላችሁማ ብሎ በንጉሱ ቅጣት ተቀጣው። እኒ 3 ደናግላን ሴቶች ከዓለም አለፉ። ሲያልፉ ግን እሱንም ቢሆን ይሄም ምንም አይጠቅመንም ከዚያ የመጣ ነውና ብለው ነው ያስወገዱት። ዛሬ ላይ ምናልባት በማስመሰል በተለየ አይነት ኬዝ አብረን ነው የምንኖር አብሮ መኖር በሚባል የሃይማኖቱን አስተምሮ ከግለሰብ ወይም ደግሞ የነፍስን አስተምሮ ከስጋ አነዋወር ጋር አጠጋግተን ዝም የምንል ሰዎች መናገር ሳይሻል አይቀርም። እንዲሁም ጥበበኛው ሶሎሞን በተግሳጹ ምዕራፍ 5 ላይ የህይስ ቢሲ ዘይዘልፍ እንብሲ ጽኑ አክሳድ ይላል። ክሳደ ልቡናው ከደነደነ ምንም ከማይናገር ሰው ይልቅ የሚዘልፍ የሚያስተምር የሚናገር እውነተኛው መስመር ላይ የቆመ እርሱ ይበልጣል። እስመ ግብተ ይነድድ ወአልቦ ፈውስ ድንገት ይበሳጫልና ፈውስም የለውምና ብሎ ይናገራል። ዝም ብሎ ድንገት ደርሶ የተነሳ ሐሳብ አይደለም። እንደዛ አይነት ሰው የራሱ ስሜት ራሱ ሲነካ ብቻ የሚነሳ ነው። ወበተወድሶቶሙ ለጻድቃን ይትፌሰው ሃይዛብ የሚል ጻድቃን በሚመሰገኑበት ጊዜ ህዝብ ሁሉ ደስ ይላቸዋል ብሎ ሊቁ ይቀጥላል። ምን ማለት ነው? እኛ ጻድቃን የተባሉ እውነተኞች የእነርሱን ክብር ነው በአደባባይ የገለጽ። ለምን ገለጻችሁ? ለምን ተናገራችሁ? ለምን መጽሐፍ ቅዱስን ገልጻችሁ ለዓለም አሳያችሁ ብሎ የሚሞግት የሚከራከር የማይቀበል ትውልድ የሚነሳ ከሆነ እኛ ደግሞ እስከ መጨረሻው ድረስ እንሄዳለን። ጨካኝ ግዛት፣ ጨካኝ ስርዓት፣ ጨካኝ ህግ ያላቸው ሰዎች ዝም እንድንል እንዳንደራጅ እንዳንወያይ አንደበታችን ሊዘጉን ይችላሉ። ብዙ ነገር በማድረግ ርቀት ሊሄዱ ይችላሉ። ወበመንኳንን ትረሲያን ይተክዙ ያዝናሉ ማለት እውነተኞች በሐዘን ይዋጣሉ። በእውነት መንገድ የሚጓዙት ሰዎች ሐዘንተኞች ይሆናሉ። ሐሰትን የያዙ ደግሞ በደስታ የሚመላለሱ ይሆናሉ ብሎ ጠቢቡ ሶሎሞን ይነግረናል። አሁን እውነት ያለ ከኛ ነው። እውነት ያለ ካንዲት ኦርቶዶክሳዊት ርስት ከሆነች ሀገር ከሆነች ቤተክርስቲያን ነው። ሐሰትን ይዘው እውነትን ለመዝጋት በሯን ለማጥፋት ብዙ ጥረት እየተጓዙ ነው ያሉት። ስለዚህ ቅድም መምህር ጳውሎስም ሌሎቹ መምህራን ይህንን ሐሳብ ሲሰጡት ከነበረው ሐሳብ ላይ ሐሳብ ልጨምርና እሱ ምንድነው መምህራን በውስጥም ተልከው ውይይት ተደርጎ በርግጥ በውስጥ ውይይት እየተወያየን ያለነው የተለያዩ ውይይቶች አሉ። እነርሱን ጫፍ እናደርሳቸዋለን በጊዜው። እነዚህ በውስጥ ምን ወያይባቸው ግን የግል ጉዳይ ስለሆኑ አሁን የመጣብን ደግሞ የህይወት ጉዳይ ስለሆነ በሱ ዙሪያ ከነ መጋቤ ብሉይ የኔታ ይመረ ሌሎቹንም መምህራን ለአዲስ አበባ ቅርብ የሆናችሁ መምህራን ሊቀ ሊቃውንት ተወጡ መሰለኝ እነሱም ያሉት በጋራ ሆነው ገብቶ ማግኘት የሚቻልበትን እድል ማመቻቸት አለብን። ሌላም ያሉትን መምህራን በስልክም በአካልም የምናገኛቸው መምህራን አውርተን በደንብ እስከ መጨረሻው ድረስ ልንሄድበት ይገባል። ከዛ ውጭ ግን ዝም ብለን ቁጭ ብለን ተው ችግር የለውም እያልን እፎይን እንደ እግር ቆጥረን ብናየው እግር ላይ ያለው ራስ ላይ ነዶ መውጣቱ ስለማይቀር ዛሬ ያህን ማጥፋት ብንችል ነገ የኛ ራስ ሊጠበቅ ይችላል። ከዛ ውጭ ቀደም ሲል ሲባል እንደነበረ አባቶቻችን ዝም ያሉበት እውነት ስራ እየሰሩ ነው ወይ? ከሆነ ስራ እየሰራን ነው ብለው ማሳወቅ አልነበራቸውም ወይ? ሳይሰሩ ዝም እስካሉ ለምን ዝም አሉ የሚለውን በደንብ መወያየት አለብን። ስለዚህ አንድ ቀን እስከ መጨረሻው ድረስ ሄደን እስከ ጥግ ድረስ ተጉዘን ያለበትን ሂደት ያለበትን ጉዳይ አጥርተን መፍትሄ መስጠት ካልቻልን እያንዳንዳችን እየነጣጠለ አንዱን ካንዱ እየለየ ወደ መቃብር ይሸኘናል። ሰው ከሀገሩ ወደ የትም ሊሰደድ አይችልም። ያለችን አንዲት ሀገር ናት፣ እርሷም ኢትዮጵያ ናት። ምንኖር በዚች ነው። ስለዚህ በዚች ሀገር ስንኖር ስለ ሃይማኖታችን እኮ መመስከር የምንችለው ሀገራችን ተቀምጠን ነው እግዚአብሔር የምናመልከው። ሀገር ከሌለን የትም ልንሄድ አንችልም። በተለይ በውጭው ዓለም ያላችሁ እዚህ ውስጥ ያለነው መውጫ መግቢያችን አይተው ድንገት ቦታ ሳኒዝ ያጠቁን ይሆን ብለን ክፉ ጠላትን ለመዋጋት ምሽግ ስለሚያስፈልግ ሐሳባችን በነፃነት ለመግለጽ ሊያቅተን ይችላል። በውጭው ዓለም ያላችሁ በተለያየ ሐሳብ ጎናችን ላይ ሆኑ። እኛም ከሃይማኖታችን የሚበልጥ ነፍስ የለንም። በነፍሳችን ውስጥ ያለ ሃይማኖት ስለሆነ ያለን ሐሳባችን በደንብ እንግለጽ። ወንድማማቾች ሆነን ተባብረን ተከባብረን አሁን ያለንበትን ፈተና ለመሻገር
ሁላችንም መረዳዳት፣ ሁላችንም አንድ ላይ መሆን መተሳሰብን የሚጠይቅ ከምን ጊዜውም በላይ አንድነታችን ሊጠነክር የሚገባበት ጉዳይ ነው። ከምን ጊዜውም በላይ ማለት ነው። ከምን ጊዜውም በላይ ከዛ ውጭ ግን ዝም ብሎ እነሱ በጣም ተጉዘዋል። በነገራችን ላይ አሁን እፎይ ከተማ መውጣት መንቀሳቀስ ከተማ ይቅርና ገጠር መንቀሳቀስ እንኳን አይችልም። በነገራችን ላይ እንኳን ሲቅርና የእስልምናው እምነት ተከታይ አሳልፎ የሚሰጠው ኦርቶዶክሳዊ አማኝ እንኳን አይጠፋም ብዬ አስባለሁ። ምክንያቱም ከሚጻፉት ኮሜንት ከሚነገሩት ሐሳብ ስረዳ የኛ ልጆች አሳልፈው እንዳይሰጡት ምሰጋቸው ልጆች አሉ። እንትን ወይ ምንድነው የምትሉት ሚሰሩ አሉ ለበሱ እንትን ሚሰሩ ማለት ነው። ኦርቶዶክስን አይወክልም ይያሉ የሚናገሩ ልጆች አሉ። እንዴ ወክያለሁና እንዲያደርግ ብሎ ስቲመት የሚያስፈልገው እኮ አይደለም። መቅበተ እምነት ለመስራት ማወቅ በቂ እኮ ነው። መጦ መድረክ ቆሞ ስልጣን ክህነት ይዞ ለባርካችሁ ላጥምቃችሁ ልፈጵስባችሁ አላለ። ሐሳብ ነው የገለጸውን እውነተኛ ሐሳብ ሊቃወም የሚችል ሐሳብ ሲያጡ ገልብጠው ቤተክርስቲያንን ለማውደም የሚሄዱበትን ርቀት በደንብ ሁላችን ልንሟገት ስርዓት ልንለው የሚገባ ጉዳይ ነው። ስለዚህ ቀሲስ እርሶም ደክመውታል። ጸሎት እናድርግና ቀጣይ እንዴትና በየት መገናኘት አለብን የሚለውን ከዚህ በኋላ በዚህ ዙሪያ ውይይት ብናቆምና ቀጥታ ወደ ስራ እንዴትና በየት መግባት አለብን ወደሚለው ስምሪት ብንጓዝ በውስጥ ቴሌግራም አለ የተዘጋጀ። አሁንም ልጆቻችን በጣም ጥሩ ወንድሞች አሉ ያዘጋጁልናል። በዛ ተዘጋጅተን በየትና እንዴት ማድረግ ምን መስራት አለብን፣ ማንን መምህር ከየትኛው መምህር ጋር አድርገን እንዴት እናድርግ፣ በየትኛው ሀገረ ስብከት ምን ብለን ማመልከቻ እንጻፍ፣ ምን ብለንስ ድምጽ እናሰማ፣ እንዴት እንጓዝ የሚለው ላይ መወያየት ነው ያለብን እንጂ እየገባን በዚህ ልክ ተደራጅተዋል። አየነው እኮ የቲክቶክ ምንድነው የቴሌግራም ፕላትፎርም እኮ ተዘጋጅቶ በዛ ገብተን አየን። በጣም ለመናገር ከዚህ ላይ እኔ እንዴት እንደምትናገሩት ልጆቻችን በርግጥ ሰው እንዲሰማው ብላችሁ ነው ለመስማት የሚዘገንን ለንግግር ካማኝ አማኝ ነኝ ከሚል ሰው ይቀርና ሰው ነኝ ከሚል ፍጥረት የማይጠበቅ ንግግር እንስሳት እንኳን የማያከናውኑትን ድርጊት ተናግረውበት ሞልተው ታይተናል። አሁን ምን እንስራ ወደሚለው በውስጥ ብንነጋገር መልካም ነው። ምክንያቱም አሁን ምን ይሄድ በዚህ ሰፈር ነው ያልን እየተናገር ምን ይሄድ ከሆነ እለፉን ብሎ መናገር ነው ወይም ደግሞ እየመጣን ነው ንቁ ብሎ እንደማውራት ስለሆነ ማድረግ ያለብን ልንሰራው የምንችለው አንድ የቴሌግራም ቻናል እናዘጋጅና በዛ በኩል ቁጭ ብለን እንወያይ እንነጋገር ምን ማድረግ አለብን ወደሚለው እንሄድ። ዘመድ እንኳን እኔና እናንተ ሁላችን ወንድማማቾች የሆነው ይቀርና ሮማዊውና እስራኤላዊው ሄሮድስና ጲላጦስ በስቅለተ ክርስቶስ የማይስማሙት ተስማምተዋል። የማይስማሙት በሐሳብ ተለዋውጠው በደል የሌለበትን ሊሰቅሉ ተስማምተዋል። በደል የሌለበትን ሊሰቅሉ የበደሉልን ለማውገዝ ተስማምተን አሁን እንኳን ቢያንስ መስማማት አለብን። አሁን እንኳን ቢያንስ መከባበር አንድ መስመር ላይ መቆም አለብን። ይህ የመጨረሻው ጥሪ የመጨረሻው ሰዓት ነው። ነፍስ ይማር እያሉ መኖር ግን ይበቃናል። ከዚህ በኋላ እፎይ አንድ ነገር ሆኖ ወይም የሆነ ልጅ ወይ ጳላዲዮስ ወይ ከልጆቻችን አንድ ነገር ሆኖ ነፍስ ይማር ከዛ በኋላ የሆነ ነገር ለብሶ ምናምን መዝለል የሆነ እሱ አይደለም። ካሁኑ ልንደራጅ፣ ካሁኑ ልንጠነቀቅ፣ ካሁኑ አንድ ጉዞ ልንጓዝ ይገባል። አንድ አይነት ጉዞ፣ አንድ አይነት አስተሳሰብ፣ አንድ አይነት መስመር በቅድ የሚመራ ደረጃ ላይ ልንደርስ ይገባል።